ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በዓለም አቀፍ የፋሽን መድረክ ተመራጭ የሆኑት ሞዴሎች መገኛዋ ሀገር። በዓለም አቀፍ የፋሽን ኢንዱስትሪ ከገነኑና ተመራጭ ከሆኑ ሀገራት መካከል ደቡብ ሱዳን አንዷ ናት። ወዛም ፀጉር፣ የቆዳ ቀለማቸውና ጠንበለል ቁመታቸው ደቡብ ሱዳናውያንን ሞዴሎች ተመራጭ አድርጓቸዋል። ምንም እንኳን ሀገሪቱ በእርስ በርስ ጦርነት ስሟ ቢነሳም፣ በፋሽኑ ዘርፍ ደግሞ መድረኩን በሚያደምቁ ሞዴሎቿ ሀገርነቷ ትታወቃለች። ከእነዚህ ፋሽኑ ዓለም ከሚያንጸባርቁ የደቡብ ሱዳን ፋሽን ሞዴሎች መካከል አሮፔ አኮል አንዷ ናት። የፋሽን ከተሞች የሚባሉትን የለንደንና የፓሪስ መድረኮችን ከሚያደምቁ መካከል ትጠቀሳለች። አኮሎ ቅንጡ የልብስ አምራቾች አዳዲስ ምርቶቻቸውን በሚያስተዋውቁበት ወቅት በቀዳሚነት ለማሳያነት ከሚመርጧቸው ዓለም አቀፍ ሞዴሎች አንዷ መሆን ችላለች። ከ11 ዓመት ጀምሮ ሞዴሊንግ ከኢንተርኔት እከታተል ነበር ትላለች። በአሁኑ ወቅት በ20ዎቹ መጀመሪያ ላይ የምትገኘው አኮሎ ባለፉት 3 ዓመታት ዝነኛ መሆን ችላለች። በፋሽን ኢንዱስትሪው ዘርፍ ስመጥር ከሆኑና ከኦሚ ካምፔል ጋር በአንድ መድረክ የፋሽን ትርኢት አሳይተዋል። ምንም እንኳን ለስራ ከቦታ ወደ ቦታ መዘዋወር ብቸኛ ከሚያደርግ ቢሆንም፣ በዓለም አቀፍ የፋሽን ትርኢቶች ከትውልድ ስፍራዋ ደቡብ ሱዳን የሚመጡ ሞዴሎችን ማግኘቷ ሁኔታውን ቀለል አድርጎላታል። ደቡብ ሱዳናውያን በውበታቸው በጣም ታዋቂ ሆነዋል ትላለች። ጥርት ያለ፣ ለስላሳና የሚያንጸባርቅ ጥቁር የቆዳ ቀለም ያላት፣ 1 ሜትር ከ79 ርዝማኔ ያላት መለሎዋ አኮሎ በአውሮፕላን ጉዞዎቿ ላይም ባሉ የፋሽን መጽሔቶች ላይም አኮሎ አትታጣም። አኮሎ ብቻ ሳትሆን ሌሎች የደቡብ ሱዳናዊ ሞዴሎችም ደምቀውበታል። እንደ አኮሎ ካሉ ጀማሪዎች በተጨማሪ በፋሽኑ ዘርፍ ስማቸው ከናኘው መካከል አኖኮ ያየ፣ አዱት አኬቼ እና አሊኪ ዊኪ ይጠቀሳሉ። አሊኪ ዊኪ ከለንደን የመኪና ማቆሚያ ስፍራ ተመልምላ በፋሽኑ መድረክ ዓለም አቀፍ ስኬትን የተጎናጸፈች የመጀመሪያዋ የደቡብ ሱዳን የፋሽን ሞዴል ናት። ወቅቱም ከ30 ዓመታት በፊት ነበር። ከዚያን ጊዜ ጀምሮ በታዋቂው ቮግ መጽሔት ሽፋን ላይ ፎቶዋ በተደጋጋሚ ወጥቷል። እንዲሁም ሽቶን ጨምሮ ታዋቂ የቅንጡ ዕቃዎችን በማምረት የሚታወቁት ዲዮር እና ሉዊ ቪቶን ሞዴል ናት። ከደቡብ ሱዳን የሚመጡ ሞዴሎች ተመራጭነታቸውን የመቀነስ አዝማሚያ አይታይበትም። ፋሽን ኢንዱስትሪው መሪ የሚባለውና ኤጀንሲዎችን አምራቾችን እንዲሁም ሞዴሎችን የሚያገናኘው ሚዳላክሲ-ኦኤም የተሰኘው መድረክ የሞዴሊንግ ምርጥ 50 የወደፊት ከዋክብት ዓመታዊ ዝርዝርን ያጠናቅቃል። በቅርቡም ባደረገው ምርጫ ከ5 ሞዴሎች አንዷ የደቡብ ሱዳን የዘር ሐረግ እንዳላት አሳይቷል። ይህ ብቻ አይደለም፤ ታዋቂ የፋሽን መጽሔት ቮግ የፋሽን መድረክ ሊያስደምመው የሚችሉ 11 ወጣት ሞዴሎችን በሚል ርዕስ በዚህ ዓመት ባወጣው ዝርዝር 4ቱ የደቡብ ሱዳን ሞዴሎች ናቸው። ሞዴል ምን ሊሆን ይገባዋል ተብለው የሚጠበቁ መስፈርቶች አብዛኞቹ የደቡብ ሱዳን ሞዴሎች አላቸው በማለት የደቡብ ሱዳን የፋሽን ሳምንት አዘጋጅ የሆነው ዳውሰን ዲኒንግ ይናገራል። ምርጥ የሆኑ ጥቁር ቆዳ አላቸው፣ ቁመታቸው ረዥም ነው ይላል። የፈርስት ሞዴል ማኔጅመንት መልማይ የሆኑት ሉቺያ ጃኖ ሶባ በበኩላቸው በጣም ቆንጆ ናቸው፣ የሚያምር ቆዳ ቁመታቸው ሲሉ ስለ ደቡብ ሱዳናውያን ሞዴሎች ምስክርነታቸውን ይሰጣሉ። ሆኖም የፋሽን አምራቾች ለምን ደቡብ ሱዳን ከሌሎች ሀገራት አስበልጠው እንደሚፈልጉ እርግጠኛ እንዳልሆኑ ይናገራሉ። ምን እንደሆነ ልንናገር አንችልም፣ ምክንያቱም ከሞዛምቢክ፣ ከናይጄሪያ ወይም ከሌሎች ሀገራት ቆንጆ ሴቶች አሉ ሲሉ ያክላሉ። እንደ ጊቬንቺ አርማኒ ከመሳሰሉ ዓለም አቀፍ ዲዛይነሮች ጋር የሰራችው ደቡብ ሱዳናዊቷ ሞዴል አኩሮ ጎዌ የደቡብ ሱዳን ሞዴሎች እንዲህ ተፈላጊ የሆኑት በአካላዊ ውበታቸው ብቻ ሳይሆን በጽናታቸው ጭምር እንደሆነም ታምናለች። ሀዋይ በደቡብ ሱዳን መዲና ጆባ ነው የተወለደችው።
ጎይ በልጅነቷ እንደ አኮል እና በመቶ ሺዎች የሚቆጠሩ ደቡብ ሱዳናውያን ወደ ጎረቤት ሀገር ኡጋንዳ ተሰደደች። በርካቶች ደቡብ ሱዳን ከሱዳን ነፃ ከወጣችው ከአውሮፓውያኑ 2011 በኋላ በነበሩት ዓመታት ነው የተሰደዱት። ደቡብ ሱዳን እንደ አዲስ አገርነት ስትመሰረት ዓለም ትልቅ ተስፋ ተጥሎባት ነበር። ነገር ግን ልክ ከ2 ዓመት በኋላ የእርስ በርስ ጦርነት ተቀሰቀሰ። በዚህም ደም አፋሳሽ ጦርነት 400,000 ደቡብ ሱዳናውያን ሲቀጠፉ 2.5 ሚሊዮን የሚሆኑት ደግሞ ቀያቸውን ለቀው እንደ ኡጋንዳ ወዳሉ አጎራባች ሀገራት ተሰደዋል። የእርስ በርስ ጦርነት ከ5 ዓመታት በኋላ ቢቋጭም ተጨማሪ ግጭቶች፣ የተፈጠሩ አደጋዎች እና ደህንነት ለበርካቶች ስደት ምክንያት ሆኗል። በቅርቡ በመንግስትና በተቃዋሚ ኃይሎች መካከል የሚደረገው ውጊያ እየተባባሰ ሲሆን፣ ይህም ሀገሪቱን ተመልሳ ወደማትወጣበት የእርስ በርስ ጦርነት ትገባለች የሚል ስጋትንም ፈጥሯል። በጦርነት የምትናጠው ሀገሯን ትታ ወደ ሱዳን በልጅነቷ የተሰደደችው ጎዬ ሞዴል መሆን ትልቅ ህልሟ ነበር። ባለፈው ዓመት በአንድ ወኪል አማካኝነት በፌስቡክ ተመልምላ ህልሟ እውን ሆነ። የመጀመሪያዋ ስራዋንም ለታዋቂው የጣሊያን ፋሽን ኩባንያ ሮበርቶ ካቫሊ የፋሽን ትርኢት አሳየች። ምንም እንኳ ጎይ ወዟ ቀለል ያለ ቢሆንም ለአንዳንድ ደቡብ ሱዳናውያን ሞዴሎች ወደ ዓለም አቀፍ መድረክ መምጣት ፈታኝ ነው። ታይምስ የተሰኘው ዩናይትድ ኪንግደም ጋዜጣ ባደረገው የምርመራ ዘገባ በኬንያ በሚገኝ ካምፕ ውስጥ የሚኖሩት 2 ደቡብ ሱዳናውያን ስደተኞች ወደ አውሮፓ ከተወሰዱ በኋላ የፋሽን ትርኢት ለማሳየት የተመጣጠነ ምግብ እጥረት እንዳለባቸው ተናግሯቸዋል። በርካቶች ደግሞ የሞዴሊንግ ስራዎች ከጨረሱ በኋላ ለኤጀንሲዎቻቸው በሺዎች የሚቆጠር ዩሮ ዕዳ እንዳለባቸው ተነግሯቸዋል። እነዚህ ኤጀንሲዎች ሞዴሎቻቸውን በሚመለምሉበት ወቅት የሚያስፈርሟቸው ውሎች ከሀገራቸው የመጡባቸውን በረራዎች እንዲሁም ቪዛዎች መክፈል እንዳለባቸው ያሰፍራሉ። አኮል ተመሳሳይ ጉዳይ እንዳጋጠማት ትናገራለች። በአውሮፓውያን 2019 ሊመለምላት የነበረው ኤጀንሲ በርካታ ክፍያዎችን እንድትከፍል ጠይቋት ነበር። ከዚያም ከ3 ዓመታት በኋላ በኡጋንዳ እየኖረች የነበረችው አኮል ሌላ ስመጥር ኤጀንሲ ጠራት። ወጣት ደቡብ ሱዳናውያን ልምዶቻቸውን በተቀናጀ መልኩ እንዲያዘጋጁ የሚያግዘው ዴኒንግ በበኩሉ አንዳንድ ሞዴሎች ክፍያቸውን በገንዘብ ሳይሆን በልብሶች እንደሚከፈላቸው ቅሬታቸውን መናገራቸውን ለቢቢሲ ተናግሯል። ሌሎች ደግሞ ቤተሰቦቻቸው የሞዴሎችን የሙያ ምርጫ ጥያቄ ውስጥ ስለሚከቱ ሌላ ፈተና ይገጥሟቸዋል። ነዋሪነቷን በለንደን ያደረገችው አኮል ስለ ቤተሰቦቿ ስትናገር ሙያውን አልደገፉትም፣ አሁንም አይደግፉትም ትላለች። ዴኒንግ በበኩሉ በከተሞች ውስጥ የሚኖሩ ነገሮች ቢረዱም አንዳንዶቹ ደግሞ ሞዴሊንግ ከወሲብ ንግድ ጋር ያመሳስሉታል ይላል። ወላጆች ሴት ልጆቻቸው በሺዎች ፊት ለምን እንደሚራመዱ ግራ ያጋባቸዋል ይላል። በአንድ ወቅትም አንዲት ሞዴል ለመጀመሪያ ጊዜ ሌላ ሀገር ዝግጅት ልታቀርብ በረራ ልታደርግ በነበረበት ወቅት ቤተሰቦቿ አየር ማረፊያ ተከትለው ሄደው እንደከለከሏት ይናገራል። ዴኒንግ ይህችን ሞዴል እያገዛት የነበረ ሲሆን በኋላም ቆይተው ቤተሰቦቿ እንደተቀበሏት ያስረዳል። በአሁኑ ወቅት ይህች ሞዴል እነዚህን ቤተሰቦቿ እንደምታስተዳድርና እህትና ወንድሞቿ እንደምታስተምር ገልጿል። ምንም እንኳ ዓለም አቀፉ የፋሽን መድረክ ተለዋዋጭ ቢሆንም የደቡብ ሱዳናዊ ሞዴሎች ተወዳጅነት መቼም እንደማይደበዝዝ ነው ሞዴሎቹ የሚናገሩት። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የኬንያ ፖሊስ በማህበራዊ ሚዲያ ልጥፍ ምክንያት ያሰረው ግለሰብ ሕይወቱ አለፈ። የኬንያ ገለልተኛ የፖሊስ ተቆጣጣሪ ተቋም ሐሰተኛ መረጃ በማሰራጨት ተጠርጥሮ በእስር ላይ የነበረው ኬንያዊ ግድያ በተመለከተ ምርመራ መክፈቱንም የሀገሪቱ ፖሊስ አስታወቀ። በኤክስ ገጹ ላይ ባጋራው ልጥፍ ምክንያት በቁጥጥር ስር የዋለው አልበርት ኦጅዋን በምዕራባዊ ሀገሪቱ ክፍል በተገኘው ሆማ ቤይ ከተያዙ በኋላ በ350 ኪሎ ሜትር ርቆ ወደ ናይሮቢ ከተማ መወሰዱን አባቱ ሚሻኮ ኦፒ ለጋዜጠኞች ተናግረዋል። ፖሊስ ባወጣው መግለጫ ተጠርጣሪው በቁጥጥር ስር እያለ ጭንቅላቱን ከእስር ቤቱ ግድግዳ ጋር በማጋጨቱ የጭንቅላቱ ጉዳት ደርሶበታል ብሏል። ወደ ሆስፒታል ቢወሰድም እንደደረሰ ሕይወቱ ማለፉ ተረጋግጧል ሲልም አክሏል። የሰብአዊ መብቶች ተሟጋቾችም ተቋሙ አምነስቲ ኢንተርናሽናል የኬንያ ቅርንጫፍ ዳይሬክተር መምህርና ጦማር የሆነው አጅዋን ሞት እጅጉን አጠራጣሪ ሲሉ ገልጸውታል።
አምነስቲ ባወጣው መግለጫ የግለሰቡ ሞት በአስቸኳይ በጥልቀትና በገለልተኝነት መመርመር ያለባቸው አሳሳቢ ጥያቄዎች ያስነሳል ብሏል። የከፍተኛ የፖሊስ መኮንን የሆኑት ስቴፈን ኦኳል በእስር ቤት ውስጥ የተፈጠረው ራስን የማጥፋት ሙከራ እንደሆነ መናገራቸውን የኬንያው ስታርት ጋዜጣ ዘግቧል። አልበርት ኦጁዋንን ለእስር የዳረገው ሐሰተኛ መረጃ ምን እንደሆነ ግልጽ አልሆነም። አባቱ ኦፒዮ ለሲቲዝን ዲጂታል የዜና ምንጭ እንደተናገሩት እስሩን የሚፈጽመው የፖሊስ አባል አልበርት ኤክስ ላይ አንድ ከፍተኛ ሰውን ተሳድቧል በማለት መናገሩን አስረድተዋል። የአምነስቲ ኢንተርናሽናል የኬንያ ዳይሬክተር ሄሮን ጉቴን ስለ እስሩ ሁኔታ ሲናገሩ ኦጁዋን በቁጥጥር ስር ከዋለ በኋላ በአቅራቢያ የሚገኝ ፖሊስ ጣቢያ አለመታሰሩ እና ረጅም ርቀት እንዲጓዝ መደረጉ እጅግ አስደንጋጭ መሆኑን ገልጸዋል። በናይሮቢ ከተማ የሚገኘው ፖሊስ ጣቢያ የወንጀል ስፍራ በማለት የጠሩት ዳይሬክተሩ ገለልተኛ መርማሪዎች ይህንን ፖሊስ ጣቢያ እንዲጠብቁ ጥሪ አቅርበዋል። ፖሊስ በበኩሉ ኦጁዋን በህጋዊ መንገድ እንደታሰረ ገልጿል። የአልበርት ኦጁዋን እስርና ሞት የተሰማው መንግስት ላይ ትችት የሚያቀርቡ ግለሰቦች የሚያስተናግዱበትን መንገድ በተመለከተ ስጋቶች እየተነሱ ባሉበት ወቅት ነው። ባለፈው ሳምንት ሶፍትዌር አበልጻጊ የሆነችው እና የመንግስት የፋይናንስ ቢል ለመቃወም የሚውል መገልገያ የሰራችው ሮዚ ነጃሪ የሳይበር ወንጀል ህግ በመጣስ ተከሳለች። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።